ነፍልፍሉ ምን እንደሚሆኑ እንጂ እንደ የነፍልፍሉ ትምህርት ምን ይሆን? ማሳቅ ነው። ጥሩ ነው እኮ የነሱ የሚያዘነው ህዝብ ተስፋ ነው። አዎ ሳቅ እንደ ነዳጅ ተወዶ እውነቴን እኮ ነው። አዎ ያስፈልገዋል ለዚህ ህዝብ። አዎ ለዚህ እንደው ደግ ህዝብ በእውነት ምን ክፉ ቀን ጣለበት። ፍልፍሉ ብትባል ምን ብትባል ያው ፍልፍል ሆኖ መቅረት ነው። ወደ እግዚአብሔር መንጣት ነው። አያችሁ እንግዲህ እነሱ ዛሬ ኒቆዲሞሶች ሆኑ። አዎ ይሄ ነው እኮ የጎደለን። እሁድ እሁድ እማን ጋር መነጋገር እማን ጋር መወያየት የጎደለን እኮ ይሄ ነው። እንዴ እከም ፊት ያለ አይደል እንዴ ቄስ ሆነ እንዴ እሱ ፍልፍሉ ነው። ይሄ ከሌላ ነው። ይሄኛውስ ማን ነው? ቁራሬ? ኧረ እኔ ቆራሊ አይደለሁም እንዴ እንዴ ቆራሊዮ ቆራሪ የሚል አለ አይደል? ቆራሊዮ ማርቆስ የኔ ስም ነው። የሚገርም ነው በእውነቱ። እንዴት ታድላችኋል! ይኸው ኒቆዲሞስ እኮ ማለት ይሄ ነው። ዞልና በእውነት ምየ ነው ምላት እኔ አዲስ አበባ ምየ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት ጫማ የማያውቅ ጫማ ያረገባት ብር ያልቆጠረ ብር የሚቆጥርባት ጎጆ የሌለው ፎቅ የሰራባት ምየ አዲስ አበባ አይደለችም? እስቲ እንደው እልል በሉላት አለ። ይህ እንዴት አድርጎ ይቻላል ሲለው፣ አይ እንዴ አንተ መምህር ነህ፣ የእስራኤል መምህር ነህ፣ ይህን ማታውቅ እንደ አንተ ሊቆሙ ለእስራኤል ወዘንተ ነገረ ይተአምር። አንተ የእስራኤል መምህር የሕግ መምህር ስትሆን ይህን ነገር እንዴት አታውቅም? ትንቢተ ነቢያት፣ አዎ ሱባኤ ነቢያት፣ መጻሕፍቱን ነቢያቱን ታውቃለህ፣ ብሉይ ኪዳን ታነባለህ። ምንድን ነው ብሎ እንደ መሰልቸት ማለት ነው። ነገሩ ያሰለቻል። እንግዲህ ይህን ያህል እየተናገረ ካልገባው ከዚህ በኋላ ያው ባየነው በሰማነው እንናገራለን፣ መሰክራለን፣ ግን አትቀበሉንም ነው የሚለው። እንግዲህ ይህ ገጸ ንባቡ እንዳለ የሙሉ ንባብ መጀመሪያ ስንማር ንባቡን ማጥናት ግድ ነው። ሰው መቼም ዘርዝም ብሎ አይዘ መጀመሪያ ያርሳል። ያርሳል መሬቱን፣ ጥጋትም ከሆነ ይጠጋል፣ ደጋግሞ ያርሳል። የሚመነጠረውን ይመነጥራል፣ ሰርዶውን ያነሳል፣ ይጎለጉላል። ከዚያ በኋላ ለእህል ምቹ ለጥሬ እህል እንደ ጥሬ እህል እንደ ጤፍ ለመሳሰለው ደግሞ በጣም በደረጃ በእህሉ ጠባይ ነው መሬት የሚታረሰው። አሁን እኛም እንግዲህ እንደ ጥጋትም ቢሆን ንባቡን አስጨብጫችኋለሁ። እሁዱ ምን እንደሆነ በማን ስም እንደተጠራ ለምን እንደተጠራ እንግዲህ ኒቆዲሞስ ያልነው በዚህ ውይይት ውስጥ እሱ ስላለ በሱ ነው መታሰቢያው። ከመጀመሪያው ጀምሮ የእግዚአብሔር ያደረገውን ድንቅ ስራ እያደነቀ ሲናገር እግዚአብሔር ደግሞ ለሱ መልስ ብዙ እንደተወያዩ ሰምተናል። ይህ እንግዲህ ለክርስትና ትልቁ ምዕራፍ በመጽሐፍ ቅዱስ ለክርስትና ይሄ ምዕራፍ ነው። ምክንያቱም መወለድን የክርስትናን መምጣት ሰው የእግዚአብሔር ልጅ የሥላሴ ልጅ መሆኑን የሚናገር ነው። ጥምቀት ከሌለ ምንም ነገር መጾምም መጸለይም የፈለገው መንፈሳዊ ነገር ቢደረግ ያለ ጥምቀት የሚደረግ ነገር የለም። ጥምቀት በር ነው፣
በቤተ ክርስቲያን ወደ ቤተ ክርስቲያን ስንመጣ መጀመሪያ በ40 ቀን በ80 ቀን በዚህ መንገድ ተወልደን ነው። በስጋም ተወልደን በመንፈስም ተወልደን በስጋ ወንዶች በተወለዱ በ40 ቀን በመንፈስ የሚወለዱበት ሴቶች በ80 ቀን ያው በስጋ ተወልደው በ80 ቀናቸው አሁን ዘይተወልደ እማይ ወመንፈስ ቅዱስ ባለው መሰረት ክርስትና የሚነሱበት ስመ ክርስትና ጸጋ መንፈስ ቅዱስ ሀብተ ወልድ ወልድና የሚያገኙበት ነው እና ስለዚህ ዛሬ እንግዲህ ኒቆዲሞስ ስንል ኒቆዲሞስ ማን ነው የሚል ነገር ገብቶናል ማለት ነው። የሰው ስም ነው ብያለሁ። የሚቀሩ ነገሮች 3 ነገሮች አሉት። ባለስልጣን ነው አንዱ ደግሞ ምሁር ነው የተማረ ነው። አለቃቸው መላኮሙ ነው የሚል ልቅናው በትምህርት በስልጣን በሀብት እነዚህ 3 ነገሮች መቼም በዓለም ቁልፍ ናቸው። አንድ ሰው በዓለም ሀብት ካለው ስልጣን ካለው ትምህርት ካለው ምንም የጎደለ ነገር የለም። አሁን የጎደለ ቢኖር አሁን የሚያደርገው ውይይት ነው እንጂ ሌላው የተሟላ ነው። ይህም ደግሞ ያው ሊሟላ ነው። አሁን እግዚአብሔር ጋር እየተነጋገረ ነው። እግዚአብሔር ጋር እየተወያየ ነው። ምክንያቱም ሰው መቼም እንደምናውቀው በዚህ ዓለም ምንም ባለስልጣንም ቢሆን ስልጣኑም ጊዜያዊ ነው። ምንም ሀብታም ቢሆንም ሀብቱም ጊዜያዊ ነው። አብሮት የሚኖር ነገር የለም። እውቀቱም ሁሉም ጊዜያዊ ነው። አሁን ከዚህ ሊላቀቅ ነው። ኒቆዲሞስ የእሱ ቀን የተባለችም ከዚህ ሁሉ ሊላቀቅ ነው። የመጨረሻው ባለስልጣኑ ጋር ሀብት ከሚሰጠው ጋር እውቀትን ከሚሰጠው ጋር ከፈጣሪው ጋር ነው እየተነጋገረ ያለ እና ዛሬ እኛም ይሄ ሲነገር እንደው የሰው ታሪክ ብቻ አይደለም። ያው ቅድም ቁማችሁ የሚለው አልመቻለ እንጂ ዛሬ እኛም እያንዳንዳችን እንደው ኒቆዲሞስ ያው ሰው ነው፣ አንድ ሰው ነው። ከኛ እንዳንዱ ነው በሰውነቱ ማለት ነው። እና እኛም እንደው አንድ እሑድ ቢደርሰን አንድ እሑድ እግዚአብሔር ጋር የምንነጋገርበት አያችሁ፣ አንድ እሑድ ብዙ እሑዶችን አሳለፍነው። እንደ በየትኛው እሑድ ነው እግዚአብሔር ጋር የተነጋገር? እግዚአብሔር መንገዱን ያሳየን ያለንበትን ህይወት። ኒቆዲሞስ በጨለማ ውስጥ የነበረ ነው። እንዲህ በዓለሙ የሀብቱ ስልጣኑን ብንል ጨለማ ውስጥ የነበረ እንደውም ሌሊት የሚል ቃል አለ። በድጋሚ ተደጋግሞ እንደ መታወቂያ ሆኖ እኔ ብይዘው አይሻልም? ቆይ እስከሚደክመኝ ሊያዘው ውስጥ አይሻልም? አዎ ይከብዳል። በኋላዬ ቆይ ተው፣ እኔ አይደለሁም የምቀርብ ለእኔ ተው በሉ ወግዱ። አዎ እዱ ቁጭ በሉ። አዎ ሲደክመኝ ያው ቴክስት አደርጋለሁ። እሺ ምን ይደረግ ታዲያ? አዎ እና ደጋግሞ አስቀድሞ ሌሊት ይላል። ይገርማቸዋል። የሌሊት ቅዱስ ያሬድም ዮሐንስም ደጋግሞ በምዕራፍ 7 ቁጥር 45 በምዕራፍ 19 ቁጥር 29 እንደ መታወቂያ ሆኖ አስቀድሞ በሌሊት የመጣ እያለ መለዮ ማለት ነው። መታወቂያ ሆኖ ሌሊቱ እና የሌሊትንም ጥቅም ማውራት አለብን። መቼም ብዙ ጊዜ በሌሊት ሰዎች ወንጀል የሚፈጽሙበት ነው። እግዚአብሔር ጋር የሚነጋገሩ ጥቂት ሰዎች መናንያን፣ ገዳማውያኑ፣
በዓለም ያሉትም የገባቸው ካልሆኑ ሌሊት ብዙ ጊዜ ለመንፈሳዊ ጥቅም ውሎ አይውቅም። በቤተ ክርስቲያን በካህናቱ ሙሉ ሌሊቱ ያገልግሎት ነው። አዎ ማህሌቱ፣ ሰዓታቱ፣ ጸሎቱ ግን እንደ አጠቃላይ ሌሊት ሲባል በዓለም ያው አራዊት ናቸው። እንግዲህ በተፈጥሮ ሌሊቱ የአራዊት ነው ከጫካ የሚወጡበት። ያው እንግዲህ ቀለባቸውን ቢያገኙም ቢያጡም ሌሊት ሲንቀሳቀሱ የሚያድሩበት። ከዚያ ደግሞ ሁለተኛው ሌባው ወንበዴውም ደግሞ እንደዚሁ ያው የአውሬ ጠባይ ያለው ሰውም እንደዚህ ሌሊት የሰው ቤት የሰው አጥር ሲሰረስር የሰው ንብረት ቁጭ ዝም በሉ እንጂ ጎበዝ አንተ ወጣት ቁጭ በል ቁጭ በል ካባህን ለብሶ አሁን ቁጭ በል እዚህ ተው። ወንጌል ሲሰበክ ተው። ለምን ነው የምታወሩ? እንዲህ ያለውን ልማድ ተው እንዴ! አትቀኑም እንዴ? ይሄ ሁሉ ሰው እንደ አንድ ኒቆዲሞስን መሆን ያቀታል? እግዚአብሔር ጋር ነው አሁን እኮ የምናወራ፣ ማንም ጋር አይደለም። እና ታገሱ። ወደ ቤተ ክርስቲያን ስትመጡ ለምን እንደመጣችሁ እንደው ችግራችሁ ምን አትርፋችሁ። ሰው ገበያ ሲሄድ እኮ የሚገዛውን ይሄ ነው ጎደሎ ቤት ፍሪጁ የሌለው ይሄ ነው ብሎ ሳንቲሙን የሚገዛው መጥኖ ምንም ዛሬ ገበያው ዝም ብሎ በሽተኛ ቢሆንም ትናንት 10 ብር የነበረው ዛሬ 10 ብር ይዞ ቢሄዱ 30 ካልሆነ ምንም ነገር የለም። እንደ ስኳር አንዴ ላይ አንዴ ታይ ታሟል ገበያው። ሰው ብቻም አይደል ነገሩ ሁሉ በሽተኛ ነው። አሁን እንዳኖሩት አይገኝም። ማታ አይታችሁ ጧት ሌላ ነው። እና አሁን ሰው ብቻ ይመስለዋል። ኑሮው ነው አየር ንብረቱ ነው የታመመ። እና ይሄ ደግሞ ከኛ በተላለፈው ነው። በሽታው የሰው ነው እንጂ አየር ንብረቱ ችግር የለበትም። ሌሊቱም ሌሊት ነው እንደተጠቃሚው። አሁን ኒቆዲሞስ ሌሊቱን ተጠቀመበት። ሌላው ወንበዴ ደግሞ ሲሰርቅ ሲዘርፍ ያድራል። አያችሁ አጠቃቀሙ ነው እንጂ ሌሊቱ ደግም ክፉም አይደለም። እና በተቻለ መጠን በርቱ፣ አይዟችሁ። በዚህ ካልበረታን ሌላው ጉልበት ያው የምታዩት ነው። አደጋ ነው የሆነብን። በጣም የምናደርገው የምንጨብጠው ግራው ገብቶናል። ግን መፍትሄው ቀላል ነበር። የእግዚአብሔርን ቃል መስማት ነበር። ቃሉን ሰምቶ ያ ቃሉ እንደሚለው መኖር። እንደው ልክ እንጀራ ውሃ በልተን ጠጥተን ለብሰን እንደምንኖር ቃሉን ማለት ነው። አዎ ቃሉን ከሰማን የሰማነው እንዴት ነው መኖር? ያንን መኖር ነው። ያን ስንኖር ሁሉ ነገር ይስተካከላል። ሁሉ ነገር ችግር ብቻውን አይመጣም። በሃይማኖት መፍትሄ አለ። ችግሮች ሁሉ መፍትሄ አላቸው። አዎ መፍትሄያቸው ምንድነው? እግዚአብሔር ነው ባለቤቱ። ችግሮች እንዴት እንደሚወገዱ እንዲህ 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 አድርጉ። አሁን ኒቆዲሞስን ደጋግሞ ሳይሰለች እግዚአብሔር ነገረው። አዎ የመወለድን ጥቅም ሰው ካልተወለደ ምንም ነገር እንኳን የእግዚአብሔር መንግስት ሊወርስ ማየት እንኳን አይቻልም አለው። ማየት አሁን ማየት ምኑ ይከለከላል? አይቻልም ማለት። አዎ እና ስለዚህ የምንፈልገውን ነገር ለማግኘት እግዚአብሔርን መስማት። ምንም ብናውቅ እኮ የዋየነው ኒቆዲሞስን ምንም ብናውቅ የእግዚአብሔርን ጉዳይ በእውቀታችን ልናውቀው አንችልም። እንደው የሚለንን ስንሰማ ነው እንጂ አንተ መምህር ነህ አለው። መምህርነቱን መሰከረለት እግዚአብሔር። የእስራኤል መምህር ስትሆን ምን ነው አለ። እንደው እኛስ ክርስቲያን ስንሆን የክርስትና ጉዳይ ለምን አልገባናል? ክርስቲያኖች ነን አይደል? ነን አይደል? እስኪ ሁላችሁም ነገር ክርስቲያኖች ነን አይደል? እና ምን ነው እንደው ክርስትናው አልገባን ያለ
እኮ ምን ሆነን ነው ማለት ነው? ክርስቲያኖች ነን። አዎ ትክክል ነው፣ ማንም አይክድ። ግን ክርስትናው የማይገባን ምን ሆነን ነው? መቼም ክርስትናው ቢገባን እንደዚህ አራዊት አንሆንም፣ አንባላም ማለት። ክርስትና የገባው ሰው እናውቃለን፣ አኗኗሩን። ብዙ በዓላት እናከብራለን፣ የክርስቲያኖችን የቅዱሳኑን በዓላት። እና እኛ ምን እየሆን ነው? መቼም በሽታው አለመስማት ነው። አይዟችሁ፣ መድኃኒቱ አለመስማት ነው። አዎ መቼም ሰው ሐኪም ቤት ሄዶ ዶክተሩ የሚለውን ነገር ፕሪስክሪፕሽኑን እንዲህ አድርገህ ተጠቀም የሚለውን ካልሰማ ዝም ብሎ ቢቅመው መድኃኒቱን መርዝ ነው አይደል? አዎ መርዝ ነው የሚሆነው። እህል በልቶ የሚወሰደውን ታብሌት በባዶ ሆድ ቢወስዱት ውጤቱ ምን ይሆናል እኮ? ምንድን ነው የሚሆን? እከም ፊት ያለ አይደል እንዴ? ቄስ ሆነ እንዴ? እሱ ፍልፍሉ ነው ይሄ። ከሌላ ነው። ይሄኛውስ ማን ነው? ቁራሬ? ኧረ እኔ ቆራሊ አይደለሁም እንዴ? ቆራሪ የሚል አለ አይደል? ቆራሊዮ ማርቆስ የኔ ስም ነው። የሚገርም ነው በእውነቱ። እንዴት ታድላችኋል! ይኸው ኒቆዲሞስ እኮ ማለት ይሄ ነው። በቃ ፍልፍሉ ብትባል ምን ብትባል ያው ፍልፍል ሆኖ መቅረት ነው። ወደ እግዚአብሔር መንጣት ነው። አያችሁ እንግዲህ እነሱ ዛሬ ኒቆዲሞሶች ሆኑ። አዎ ይሄ ነው እኮ የጎደለን። እሁድ እማን ጋር መነጋገር፣ እማን ጋር መወያየት የጎደለን እኮ ይሄ ነው። አዎ ከዚያ በኋላ ኒቆዲሞስ እኮ በማብቂያ ብትሰሙት በጣም ይገርማችኋል። በፈሪሳውያን ሸንጎ በክርስቶስ ላይ ሊፈርዱ ምንም ነገር ጉዳዩ ሳይታይ ሊፈርዱ ሲሉ እንዴ ኦሪትክሙኑ ትኮንን ወለሰብ ዘይንበለ ያይምር ዘይንበለ ይህትትወ ወያይምሩ ግብሮ አለ። እንዴ ባለ ጉዳዩ ቀርቦ ሳይሰማ እንዴት ይፈረዳል ብሎ አስደነገጣ። እንዲያውም ተበተኑ ይላል። እንዴ ደነገጡ። እና ኒቆዲሞስ የተማረውን እዚህ ላይ ያልገባው ቢመስልም በመጨረሻ በጣም የሚገርም ነው። እስከ መቃብር ሽቶ አርከፍክፎ ከመስቀል አውርዶ ሰው ባልተቀበረበት ዝራ ሐዲስ ዘአልቦ ዘተቀብረ ውስጤቱ ይላል በ19 ቁጥር 39 ላይ። እና እስከዚህ የደረሰ ነው። አማኝ ሆኖ ምሳሌ ሆኖ የሞተ ሰው ነው። እና ስለዚህ እኛም በዓሉን ስናከብር በበዓሉ ውስጥ ያለውን ታሪክ ነው ማየት ያለብን። እዚህ ታሪክ ውስጥ እንደው ምንድነው የኛ ድርሻ? እሁዱ ኒቆዲሞስ ተባለ። ለእያንዳንዱ ምእመን ለምን እሁድ አይኖረው? እግዚአብሔር ጋር የሚነጋገርበት፣ ኃጢአቱን በደሉን የሚናገርበት፣ ንስሐ የሚገባበት። ይሄ ማለት እኮ ነው። አዎ እሁዱማ ቀን ነው። ያው እንደ ሰኞ እንደ ማክሰኞ ነው። ድርጊቱ ነው የኒቆዲሞስ ያሰኘው። እና እኛም በእውነቱ ክርስቲያን ከሆን ለምንድን ነው ነገሮች ሁሉ የተበላሹብን? እኮ ምን ሆነን ነው ዛሬ? አሁን በእውነቱ እንደው ተስፋ እንዳንቆርጥ እንደ ክርስትና እንኖራለን እንዴ? እንደው በኢትዮጵያ ውስጥ አሁን ሰው በክርስትና መልኩ ነው ያለ። እንደው ስታዩት በአውሬነት ነው ያለ። ጭካኔው፣ አረመኔነቱ
እንዴ ሰውን ወንድሙ ነው የእናቱን የአባቱን ልጅ አብሮ አደጉን በአንድ ቀየ ውሃ ሲራጭ ጭቃ ሲያቦካ አብሮ የኖረ ዛሬ ክርስቲያን አይመስልም። በእውነት የኢትዮጵያ ሕዝብ ደግ ነበር፣ የዋህ ነበር። እንደውም ከሚያውቀው ለማያውቀው ሕዝብ በርህሩህ እንግዳ ሰው ጠጉረ ልውጥ ሰው ሲመጣ ና ወደ ቤቴ ብሎ እግዚአብሔር መጣልኝ ብሎ ደስ የሚለው ዛሬ እግዚአብሔር ባረከኝ እንግዳ መጣልኝ ብሎ እግሩን አጥቦ የሚበላውን እሱም አይበላውን መርጦ አብልቶ ሲሄድ ስንቅ ቋጥሮ የሚሰድ ነው። ዛሬ እንደዚህ ነን አይደለንም። በእውነቱ አይደለንም። እንደውም በዚህ አካባቢ ነው እንግዲህ 2 ዓመት ሊሆነው ነው እንዴ አንድ ካህን ቀድሰው እንደወጡ ተደብድበው ሞቱ። በዚህ አካባቢ ነው አይደል? በየት አካባቢ ነው? እዚህ እኮ ይኸው አንድ ካህን እኔ እዚያ ጊዜ አጋጣሚ እንዳው እግዚአብሔር በልብሎ ወደ ባሻውኛ በእውነት ህዝቡ ሁሉ አልቅሷል። እንደው አሳዘነኝ። አባቶች ነበሩ ሊቃነ ጳጳሳት 2 ከውጭ 1 ከውስጥ 1 የመጡ እና የነሱ ሞት ለኔ ምንም አልመሰለኝ። እኔ ያሳዘነ ያቀድሶ አቁርቦ ወጥቶ ለሀገር ሲጸልይ ሰላም ሲል ውሎ እንደው ኢትዮጵያውያን እንደው የሚገርም እኮ ነገር እጃቸው ምን ቢጨክን በካህኑ ላይ ባርከን ይባላል አሳልሙን ይባላል እንጂ በካህን ላይ ድንጋይ አንስቶ የዚያ ግፌው ብንል ፈቃለላ ለመከራው አያችሁ። ከየትም እኮ አልመጣም ግፉ በደሉ። እንደው ካህን ምን ብሎ ይገደላል? ለሀገር የሚጸልይ አትጸልይ ይባላል። ሰው ጸልይልኝ ብሎ መባ ይሰጣል እንዴ? አትጸልይልኝ ምን ለመሆን ነው? ማት ይውረድ ብሎ እና አሁን ስናየው ክርስትናው እንግዲህ በዚህ ስትለኩት እስቲ ምን ያህል ነው? ካህን የሚገደልበት አገር ምን አይነት ክርስትና ነው? ቆዩ እና ወርደናል። ይሄ ደግሞ የኛ አለመስተካከል ነው። እንግዲህ ከሰማይ ሌላ መንፈስ መጥቶ አይደል እዚሁ መንደር ያለው የሚጸለይለት ህዝብ፣ ሰላሙ ለግባ የሚባል ህዝብ፣ ታመዳን የሚባል ህዝብ በአባቱ ላይ ድንጋይ አንስቶ ካህን የሚገል እንዴው ምንድን የዚህ ሰውዬ ትርፉ የኒ ሰውዬ ትርፋቸው ምንድነው? ቆይ እንዴው ትርፉ ምንድነው? እስኪ አስቡ። እና ነውር ነው። አሁንም ካልተመለስን እኮ የምታዩት ነው። ምንም እየባሰ እኮ ነው የሄደ። አረ ተስማምቶኛል አንተ እኔ ደህና ነኝ። ምክንያቱም ሌላ ሰው ሲይዘው እስቲ ሞክረው ላንተም ደስ ይበልህ። እኔ ምን አገባ? ቆይ እንግዲህ ራቅ ልበል እና ዲያቆኑ እሱ የትልቅ መምህር ነው። የምታውቁት ከሆነ ትልቅ የሐዲስ የብሉይ የቅኔ መምህር አይመረ ይባላሉ። ያ ባለ ካባው የተደ የታል እና በለው እሱን ቁመቱም የሱ ነው። ጥሩና ናማ ና አዎ ና ደሱ ይችማ እንደ ዘኪዎስ ታች ነው ያለው። አዎ ይሄማ አይደል ከፍ አድርገው በቃ እንደሱ ነው። አዎ እና እንመለስ ነው። ሌሊት አሉ ሌሊት የተፈጥሮውን ሌሊት አይደለም ይላሉ ሊቃውንቱ። አዳምጡኝ። ያ ኒቆዲሞስ የመጣበት ሌሊት ሰው ሁሉ አድሞ ለክፋት የተዘጋጀበት እና ያ ክፉውን ጊዜ ነው ሌሊት፣ የተፈጥሮውን አይደለም ይላሉ። በጊዜው ያሉት ሰዎች ክፋታቸው ሌሊት አረገው እንትኑን
ምንድነው ሌሊቱ? ሰው ሁሉ ወደ እግዚአብሔር እንዳይመጣ ወደ እግዚአብሔር መጥቶ የተማረ ከማንጋው እንዲባረር ብዙሃን መላእክተ ሕዝብ ለአምኑ ወጡ ይላል በዮሐንስ 12 ቁጥር 42 ላይ ብዙሃን መላእክተ ሕዝብ ከሕዝቡ አለቆች ያመኑበት ብዙዎች ናቸው። ባህቱ እያጋሃዱ ነገር ግን እምነቱን ለመግለጥ ፈሩ ይላል። በእንተ ፍርሃቶሙ ለአይሁድ ወይም ለፈሪሳውያን ለምን ከመ ኢይስድድዎሙ እምኩራብ ወደ ክርስቶስ ሄዶ የሚማር ካለ ከምኩራብ ይባረራል፣ ከማህበራዊ ኑሮ ገለልተኛ ይሆናል ብለው አድባ። እንግዲህ ይሄ ሌሊት ሆነ። አያችሁ ሰውና እግዚአብሔር እንዳይገናኝ ይሄን ነው ሌሊት ያሉት። ኒቆዲሞስ በዚህ ጊዜ ነው እንደዚህ በክፉ ጊዜ ሰውና እግዚአብሔር በተጣላበት ጊዜ ስልጣን ሳይል ሀብት ሳይል ዕውቀት ሳይል የፈለገው ይምጣ ብሎ ሄደ። ነገር ግን እሱም ቢሆን ቀና አልሄደም። ምክንያቱም ከስልጣኑም ሊሻር ይችላል። ትንሽ ስልጣን መቼም ክፉ ናት አይደል? ስልጣን ዛሬ ዓለምን ግራ የሚያጋባ የምታዩት ሰማዩን ምድሩን ባህሩን እያበላሸ ያለ ስልጣን። በየትኛውም ቦታ ባለስልጣኖች ናቸው ዛሬ ዓለምን ግራ ግብት ያደረጉት። ሰው በሀገሩ እንዳይኖር ሰው ሀገር ሄደው ባህሩን የብሱን እና ስልጣን ክፉ ነው። ደግሞ እኮ እንደሚያልፍ ይታወቃል። መቼም በእውነቱ አንድ ባለስልጣን ነገ እንደማይኖር ያውቃል አይደል? እንደው ስታስቡት እንደው የማያልፍ ስልጣን አለ? እስኪ ሁላችሁም አይዟችሁ የለም አይደል? እንዴ በዘመናችን አይተን የለ እንዴ? እንደው ከጃንሆይ ጀምሮ እኔም በእኔ እድሜ ብዙ አይቻለሁ አይደል? ያላለፋለ ለምን ነው ሰዎች የማያልፍ የሚመስላቸው? እንደው እኔ ግርም የሚለኝ ይሄ ብቻ ነው። ለምን ነው እንደ እያወቁ እንዴ አጠገባቸው ነበሩ የሉ ነገ እነሱ የሉ። እኛው መቼ እንኖራለን ቢሉ ይዋሹ እንጂ ማን የኖረውን ይኖራል? ያልፋል እኮ የማያልፍ የለም። ይሄ ነው አልገባን ያለ ዘመዶች። ለሚያልፈው ጥሩ ነገር ብንሰራ ምን አለ? ጥሩ ታሪክ፣ የማያልፍ ታሪክ። አሁን ኒቆዲሞስ እኮ ዛሬ የለም። ያላለፈው ታሪኩ ነው ኒቆዲሞስ፣ የማያልፍ ታሪክ። አሁን ከፈሪሳውያን አንድ ስመ ዝክር ያለው የለም፣ የኒቆዲሞስ ብቻ ነው። ለምን? እግዚአብሔር ጋራ ያደረገው ውይይት። እና እኛም የማያልፈው እግዚአብሔር ጋር ያለው ኑሯችን ነው እንጂ ይሄማ ምን አለው ብላችሁ ነው። ያልፋል። ራሳችሁን አታታሉ፣ አትሞኙ። በፍቅር በሰላም ኑሩ። በሰላም መኖር ይሰለቻል እንዴ? ይሰለቻል? እስኪ ንገሩ፣ ይሰለቻል? ምኑ ይሰለቻል? በእውነት በሰላም መኖር፣ አብሮ መብላት፣ አብሮ መጠጣት፣ መረዳዳት ምኑ ይሰለቻል? የውስጥ ደስታ አለ እንዴ? ክፉ ነገር እኮ የግድ ህሊና እንዳላርም እየጮኸ እኮ ነው። በጉልበት እኮ ነው የምንኖር። ክፉ ነገር ስናደርግ ይጮሃል እኮ። ኧረ አይሆንም ይላል። ነፍስ ትጮኻለች። ሰው ግን ያን ሁሉ ጥሶ በግድ አደጋ ላይ ይወድቃል። እና ሌሊት የተባለ ያ ነው። ሌላው እንደው እንደምናውቀው በኑሯችን ሌሊት ጥሩ ነው ለጥናት። ሰው ሁሉ እንደው ቤቱ ስብስብ ሲል አየር ንብረቱ ረጭ ሲል ጥናት ይመቻል። ኮሽ አይልም፣ ድምፅ የለም እና ለትምህርት ስለሚመች ነው ሌሊት የሄደው ይባላል። ይሄ ጥሩ ነገር ነው፣ እውነትም ነው። የቀድሙም እውነት ነው። መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ
ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ ያው 12 ሰዓት ሰዓቱ አይደለም። አዎ ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ ምናየው አይደል? ችምዬ አዲስ አበባ ብቻ ናት እንግዲህ ብዙ ምዕመናን እኛም ማናውቃችሁ እግዚአብሔር የሚያውቃችሁ ብዙ ቅዱሳን አላችሁ። በእናንተ ሌሎችም ብዙ አባቶች ቅዱሳን አሉ። እንደው ይችን ከቦ ይዞልናል። በእውነት ምየ ነው ምላት እኔ አዲስ አበባ ምየ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት ጫማ የማያውቅ ጫማ ያረገባት ብር ያልቆጠረ ብር የሚቆጥርባት ጎጆ የሌለው ፎቅ የሰራባት እምዬ አዲስ አበባ አይደለችም? እስቲ እንደው እልል በሉላት እምዬ አዲስ አበባ በእውነት። አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቁሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ አለ? ታዲያ መድኃኒቱ ምንድን ነው? እንደው ክፉን ነገር ብቻ ሳይሆን መድኃኒቱ ምንድን ነው? እስኪ ንገሩኝ። እስኪ አንድ ሰው ይንገረኝ። መድኃኒቱ ለዚህ ምንድን ነው? ምንም ዝሙ ነው እንጂ አይሰማም የምትሉ ጸሎት ጥሩ ነው። አዎ ስሟንማ ይዛችኋል። እንዴት እንደምጸልዩ ነው እንጂ ትክክል ነው። ጸሎት ነው ግን እንዴት ነው የምጸልዩ ነው? አሁን ቆይ ትክክል እኮ ነው መድኃኒቱ ግን እንዴት ነው የምንጸልየው? ቆይ ንገሩኝ እስኪ ጨምሩበት። ጸሎት አላችሁ እንዴት ነው የምንጸልየው? ንገሩኝ በያንቺ አደ ጸሎት ብለሽልም ታያለሽ እንዴ? ካልጸለይሽ ማን ሊጸልይልሽ? እኮ የጸሎቱን ፕሮሰሱን ንገሩኝ። ጸሎት ምንድን ነው ንገሩኝ። አይዟችሁ እንዴ በደንብ ንገሪኝ። በምን አይሰማም እኮ ጠበቅ አድርገን በንስሐ ንስሐ ምንድን ነው? ስሙን እኮ ይዘውታል። ይገርማችኋል። አሁን ከንስሐ በፊት ቆይማ ጸሎት ነው። ጸሎት ማለት ምን ማለት ነው? ንገሩኝ። እንደ ይህን ይዛችሁ ጸሎት ማለት ምን ማለት ነው? ጥሩ ነው። ከእግዚአብሔር ጋር መነጋገር ነው። እንደው እግዚአብሔር ጋር ለመነጋገር አቅም አለን እኮ። ጉዳዩን እኮ ሰው ቢሮ ሲሄድ ጉዳዩን ማስረዳት የሚችል ቢጠየቅ መልስ የሚሰጥ ነው። እኛ እኮ ስሙን ያዝነው። አሁን እንደ ቅድሙ ክርስቲያን የሚለው ሁሉም ይዟል። ግን ክርስቲያን እንዴት ይኖራል? እንዴት አድርጎ እንጂ ጸሎት ነው መፍትሄው። ለነገሮች ሁሉ መፍትሄው ጸሎት ነው። ግን እንዴት ነው እየጸለይን ያለን? እኮ እግዚአብሔር ባለው መንገድ ነው ወይ ነው? እግዚአብሔር እኮ ስንጸልይ እንዴት እንደሚጸለይ ነግሮናል። ነግሮናል። እንደው ከብዙ አንዱ ለሁላችን የሚገባ ይቅር ብትሉ ይቅር እላለሁ፣ ይቅር ሳትሉ ይቅር አልልም። ይሄ አሁን ቀላል ነው። አሁን እዚህ ውስጥ ያለ ሰው ይቅር ያለ ነው? እስኪ ንገሩኝ። እንደው መቼም እኔን ዋሹ ግድ የለም። እዚህ ስትመጡ አሁን ይቅር ብላችሁ ነው የመጣችሁ ነው? ታዲያ ምን ልታረጊ መጣሽ እንዴ? እኮ ይሁናላችሁ እኮ
እኮ ይቅር ካላልሽ ይቅር አልልም ካለ በጉልበት ወይም እዚህ መጥቶ ይቅርታ ቀምቶ ልመድ እንዴ? እንዴት ሆኖ ሁሉም አሁን አንገቱን ደፋይ? ለምን ነው ይቅር ማለት ያቃተን? ቆይ ወጨለው እንዴ? አንጠየቅ ይቅር ብላችሁ ነው ይቅር ልበላችሁ ነው ያለ። ይሄ እንዴት ከበደን? ቆይ እስኪ እኔ እህት አንቺው እዚሁ አንቺው ላይ እንዴት ከበደሽ ንገሪኝ። አይዞሽ እንዲቃልል እኮ ነው የምንዋራ። እንዴት ከበደሽ ንገሪኝ። እንዴት ይሆናል እኮ እንዴት ምኑ ይከብዳል? ይቅር በሉ ይቅር ልበላችሁ እኮ ነው ያለ። እንዴ እሱ አያምርበትም እንዴ? ይቅር አልልም የጣባህ ቢል ይቅር በሉ ይቅር ልበላችሁ ወጭ አልጠየቀ ሳንቲም አምጡ አላለ። ምን አለ ይቅር ብንል ነው እኮ ይቅር እንዲለን። እስኪ የኔ አባት መነጠር ያረጉት እሱ ትንሽ በእድሜ ጠና ያላችሁ ትሻላላችሁ። እሱ አራት አይነት እንደው ጸሎት ምንድን ነው? በሱ ቋንቋ ጸሎት አይዞት። አሁን ሰውየው ይሰለቻ እንዲገባችሁ እኮ ነው። አሁን ይገባናል። ደጋግመን ደጋግሞ ሲታረስ መሬት ይለሰልሳል፣ ሲዘራበት ያበቅላል። ሰውም እንደዚህ ደግሞ ሲጨቀጭቁት አይጠፋውም። ያጉዳው ልትጸልይ ስትል ትዝ ይልሃል። ይቅር ሳልን እንዴት እጸልያለሁ ትላለህ አይደል? አለበለዚያማ ዝም ብሎ እዚህ መጥቶ መሄድ ምን ዋጋ አለ? ምን ዋጋ አለ? እና ጸሎት ሁሉን ነገር ያስወግዳል። ወደ ፈተና እንዳትገቡ ሁሉ ጸልዩ ብሎናል። ምን ያላለን አለ? ስንጸልይ ደግሞ ልባችን ንጹህ እንዲሆን በቃ ብፁዓን ንጹሐነ ልብ ይላል። ልበ ንጹሖች ብፁዓን ናቸው እስመ እሙንቱ ይሬይዎ ለእግዚአብሔር፣ እነሱ እግዚአብሔርን ያውታል አለ። ምክንያቱም የሚጋርደው ልባቸው ውስጥ ያለው ተገፏል። እና ምን ቸገራችሁ ልብን ንጹህ ማድረግ? ልባችሁ ንጹህ ቢሆን ምን ከበዳችሁ? ከሚቆሽሽ እግዚአብሔርን ካየን ምን አደከመን? አዎ። እና ስለዚህ ጸሎት ነው መፍትሄው። ለሀገራችን ለኢትዮጵያ ጸሎት ያስፈልጋል። ግን ለመጸለይ ቁመናችን የተስተካከለ አይደለም። ዘረኛ ሁኖ አይጸለይም እንዴ? ፖለቲከኛ ሁኖ እግዚአብሔር ፊት አይቆምም። ፖለቲካ ማለት ምን ልበላችሁ እኮ ግራ የሚያጋባ ነገር ነው። አዎ ግራ የሚያጋባ ነው። ዛሬ በዓለም ስታውስ ሰማዩ ምድሩ ግራ ያገባው፣ ባህሩ ሰው ውሎ የማይገባበት ዝም ብሎ እኔ ብቻ እንዴ! እንዴት ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? እና ጸልዩ፣ ለክፉዎችም ጸልዩ። ከማማረር ይልቅ እንደው እግዚአብሔር ለኛም ለነሱም ልቦና ስጠን፣ አይናቸውን ክፈተው። አረ ወዴት እየሄዱ ነው? በቃ እነሱ እኮ አይፈልጉም እንዴ? የሚጸልየው እንዲሞት እየተደረገ ምን ነው? እኛ ሊገባን ይገባል። ዋሻ ያለው አይደል እንዴ የሚገደል ዋሻ። አብሉኝ አይል አጠጡኝ አይል። አዎ ለሀገር ለህዝብ የሚያለቅስ ጾም እየዋለ ጾም እያደረ እንዴ ይሄ ይገደላል? አዎ። እና እንጸልይ። ስንጸልይ ቅድም እንዳልኳችሁ ከቂም ከበቀል። አዎ ቂም በቀል። ቂም ማለት እንደው መቆዘብ፣ ትናንት የተነጋገሩትን እያሰቡ እያሉ አዎ የማይወለድ እርግዝና ጽንስ እየቃሰቱ። በቀል ማለት ደግሞ ያን ሰውዬ አድብቶ የትም ይሁን ለመበቀል ማለት ነው። ልዩነታቸው ይሄ ምን ያረጋል? ለሀገር አይሆን፣ ለትውልድ አይሆን፣ ለራስ አይሆን። ለምን ይጠቅማል? ቆዩ እስቲ። ደግሞ እኮ አባቶቻችሁ በሰላም ኑረው
እንዴ ትናንት ወላጆቻችሁ በሰላም ኑረው አያቶቻችሁ በሰላም ማን ወሰደባችሁ? ያን ኑሮ ማን ወሰደው? ምን ተክተው ወሰዱት? ያን ሰላሙን ሲወስዱ ምን ተኩ እዚያ ቦታ ላይ? እና ተው ጎበዝ፣ በሰላም እንኑር፣ በፍቅር እንኑር። ይህችን የመሰለች ሀገር አየር ንብረቷ እንደዚህ ያማረ እንደው በባልትና የተቀመመ የመሰለ ሌላ ሀገር አሁን ዛሬ ብትሄዱ እንደዚህ ያለ አየር የለም። አዎ እንደዚህ ያለ ቅዝቃዜውና ሙቀቱ ተዋህዶ ተስማምቶ ይህን ያህል መቆም አይቻልም ሌላ ሀገር። እና ስለዚህ ኒቆዲሞስ ዛሬ ከፈጣሪው ጋር እባካችሁ ውርውር አትበሉ፣ ዝም ብሎ ራሳችሁን አስተናግዱ። እዚህ ማንን አስተናግድም፣ ሁሉም ባለቤት ነው። በፈለገው ባለስልጣንም እኮ የለ እዚህ። ማንም ባለስልጣን ይምጣ ቁጭ በል፣ ያ ቀበሌው ነው። እዚህ ሁሉ እኩል ነው። ደሃ የለ ሀብታም የለም። እዚህ እኩልነታችን የምትረጋገጥ እዚህ ብቻ ነው፣ ሌላ ቦታ አይሆንም። ስለዚህ ሁላችሁም የእግዚአብሔር ልጆች እንድትሆኑ ነው እየተማር ሁላችንም፣ ሽማግሌውም ሕፃኑም ዛሬ በዚህ ቦታ የእግዚአብሔር ልጅ ነው እንድንወለድ ነው። ይሄ በስጋ የተወለድ ነው አይደለም። ይሄማ ከብትም ይወለዳል። ይሄ ስጋ ይሄኛውን ነው። ያ ከውሃ ከመንፈስ ያልተወለደ የእግዚአብሔር መንግስት ሊያይ አይችልም ነው። ሊያይ ውሃ ማለት ከወልድ ከመንፈስ ቅዱስ መንግስተ እግዚአብሔር ከእግዚአብሔር አብ ከስላሴ ማለት ነው። ሲደመር ዘይተወልደ እማይ ስንል ከወልድ ወይም መንፈስ ቅዱስ ከመንፈስ ቅዱስ መንግስተ እግዚአብሔር ከእግዚአብሔር አብ ይሄ ምስጢረ ስላሴ ይባላል። አዎ ምስጢረ ስላሴ። አዎ እና ስለዚህ ዛሬ ብናውቅም ሀብትም ቢኖረን እንደ ኒቆዲሞስ ልናውቅበት ይገባል። ሁሉ ቀሪ ነው። ሲወለድ ይዞ የመጣ እኮ የለም። ሁሉም ራቁቱን መጣ፣ ራቁቱን ይሄዳል። ራቀ የወፃይኩም ከርሰሜ ወገብር ራቀ ውስተ ምድር ይላል። ቆይ አሁን ከእናንተ እንደው ትንሽ ሳንቲም ቋጥሮ ይወጣለ? የሀብታም ልጆች ንገሩ። ዳማ መቼም ዳህ ነው። ስትወለዱ እንደው ትንሽ ሳንቲም ይዞ ይወጣለ? ንገሩኝ እስቲ። አለ የለም? የለም እኮ የለ። እንደውም ስንወለድም እኮ አናውቅም። አሁን የመንፈሱን አልኒ የስጋውን እሴት እናውቃለን። ስትወለድ አሁን ያወቃችሁ አላችሁ? ኋላ የእናትህን ጡት እየጠባህ ቀስ እያልክ ጠረኗን እያየህ እናት ያልክ እንጂ ማን ይውለድህ ማን ታውቃለህ? አውቅም እኮ እንኳን ይሄ የመንፈሱ ማለት ነው። አሁን ኒቆዲሞስ እኮ እዚህ ላይ ደካማ ሆኗል። ከአባቱም ከእናቱም ሲወለድ አያውቅም። እንኳን ይሄ መንፈሳዊው ረቂቁ ማለት ነው። አንዳንዴ የእምነት ተቋሞች ሳይማሩ ሳያውቁ ክርስቲያን አይኮንም ይላሉ። እንዴ ኒቆዲሞስን አይጠይቁትም እንዴ? ኒቆዲሞስን ይጠይቁት። መምህርነቱን ፈጣሪው መስክሯል። እንደው በመማር አይደለም ክርስትና። ያው ከእናት ከአባት ከክርስቲያን መቼም መወለድ ያው ዘር ነው፣ አብሮ ነው በደሙ። መቼም ከብት ሲወልድ ያው ከብቱን ነው። ሰውም ሲወልድ እስከ ሃይማኖቱ ነው የሚወልደው፣ በደሙ ውስጥ ማለት በረከቱን ያለውን ይዞ ነው። ኋላ ካልጣለው አብሮ ነው የሚወለደው። ከዚያ በኋላ ደግሞ በራሱ በስርዓቱ ወንዱ በ40 ሴት በ80 ሲጠመቁ ተወለዱ። ያ አይታይም። አዎ ልክ ነፋስ ከዚያ ተነስቶ ወዲያ ሄደ እንደማይባል አሁን ነፋስ ከዚህ ነው የተነሳ ተብሎ አይታወቅም፣ አድራሻውም አይታወቅም። መንፈሳዊ ልደትም እንደዚህ ነው፣ ረቂቅ ነው ማለት ነው። እና ስለዚህ እንግዲህ እንዳላበዛባችሁ
መብዛቷ ሌላም መታሰቢያ እነ ፍልፍሉ የመጡበት ይኖራል አይደል? አዎ አንድ ልጃችን ወንድማችን ያው ሁሉም የሚያውቀው የዘላለም መታሰቢያ የሚል ሰምቻለሁ። ትንሽ እንደዚህ ነው በዓለም መኖር እንደ ዘላለም። አያችሁ ዛሬ ስንት ትልልቅ ሰው መታሰቢያ ሳይኖረው ቀርቷል። ዘላለምን ዓለም ነው የኢትዮጵያ ሕዝብ ውለታውን ከፈለው። ለካ እንዲህ ነው እንዴ? አንድ ወጣት በእውነቱ አንድ ወጣት በቁመና ያደረገው በቁመና የሰራው ስራ በተማረው የኖረ ባመነው የኖረ አያችሁ ዛሬ በተማርነው ብንኖር በምናምነው ብንኖር ኑሮ እንዲህ እንሆን ነበር? የተማርነው ሌላ የምንኖረው ሌላ። አይገርማችሁም? ዛሬ እኮ ሰው በተማረው አይኖርም። መቼም ትምህርት ሰው ግደል የሚል ትምህርት የለም፣ ስረቅ የሚልም ትምህርት የለም። ዛሬ ሰው መግደል ነው፣ መስረቅ ነው፣ መዋሸት ነው በቃ። ዘላለም ግን እንዲህ አይደለም። አንተ ሳሉ በዘተምህርከ ወተአመንከ አለ ቅዱስ ጳውሎስ ልጁን ጢሞቴዎስን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ አንተስ አለ በተማርከው ኑር በአመንከው ኑር ከማን እንደተማርክ ታውቃለህ አለ። የሚገርም እኮ ነው። ተአምር መሀበ መኑ ተምህርከ ከማን እንደተማር ከማን ተማር ነው ይህን ክፋት? እናንተ ማን ነው መምህራችን? ከመቼ ወዲህ ነው የኢትዮጵያ ሕዝብ እንዲህ አውሬ የሆነ? መምህሩ ማን ሆኖ ነው? እስኪ ንገሩ። እንደው ክላስ ገብታችሁ ማስታወሻ ይዛችኋል ክፉ እንድትሰሩ? ከማን እንደተማርክ መጽሐፈ ቅዱሱን መጽሐፍ ዘይክልአ ሕይወተከ በሃይማኖተ ኢየሱስ ክርስቶስ ኢየሱስ ክርስቶስን በማመን ሊያድንህ የሚችለውን አለ ሊያድንህ የሚችለውን። ዛሬ በምን እንዳን እንግዲህ እኮ ሊያድነን የሚችለውን እየተማርን ካላወቅን ምን እንማር? እስቲ እንዲሁ መምህራችን ማን ነው? አንድ እንዳንሆን ያደረገን በቋንቋ የለያየን ማን ነው መምህራችን? እንደ ዩኒቨርሲቲ ገብተን ማስታወሻ ያሳዙናሉ። በጣም እኮ ያሳፍራል። ዘመዶች ወላጆቻችሁ እንዲያስተምሯችኋል? ሰው ጋር አትኑር አውሬውን ብለው አላስተማሩም እንዴ? በተማራችሁበት ኑሩ። ዶክተሮችም ዶክተር ሁኑ አሉ። ዶክተር ሁኑ። የሰውም ከሆናችሁ እንስሳም ከሆናችሁ በተማራችሁት የእጽዋትም ከሆናችሁ ጥሩ እኮ ነው። ዛሬ ለሁሉ ሳብጀክት አለ። ግን በተማረው መች ይኖራል እንዴ? ወታደሩስ በተማረው ወታደር ነው እንዴ? ዛሬ አይደለም እኮ። ኧረ ጉር ነው። እንዲሁ ምን ተዘራብን? ነጋዴውም ነጋዴ እኮ አይደለም የሚያታልል። እንዲሁ ምን አለ ንግድ ጥሩ እኮ ነው። ባለው በህጉ በተመኑ ዋጋ ወጥቶ ዋጋውን እዚያ አርጎ ገዥ መጥቶ ሲያይ ጭቅጭቅ ሳይኖር ያንን ፈልገውን ይዞ ከፍሎ ቢሄድ ምን አለ? የኛ ገር ገበያ የአምስቱን ብር 30 ብሎ ይጀምራል። ዋጋው 35 እኮ ነው ዋጋው። ኋላ ስንት ነው? 30 ይለዋል። ኧረ እባክህ ውረድ ይለዋል። አይ ያው ነው ይላል። ሌላ የለም። ደግሞ ሲዞር ቆይቶ ይመጣል። ስንት ነው አሁን? ያው ነው መልሱ፣ ያው ነው። ሌላ ሀገር እንደዚህ አለ። ምላጭም ዋጋዋ ተተምና ቁጭ ብላለች። ምላጭ ዋጋ ዝም ብሎ ይዞ ሄዶ ከፍሎ መኸር ነው የሰለጠነ ዋጋ። ዋጋዋን ብቻ ገንዘብ መክፈል እንጂ ጭቅጭቅ የለም። ምን ሆነ? ተምረናል። ያልሰለጠን ሆነን ነው።
ተምረንም ሌባ ሳንማርም ሌባ እንዴ ተምረንም ውሸታም ሳንማርም ውሸታም እኮ የመማሩ ምንድነው ትርጉሙ ጎበዝ ያስቡት እንዴ የመማሩ ትርጉም ያን ያህል ዓመት ደግሞ ያን ያህል ዓመት ሀገር እንዴት ይሻሻላል ዶክተሩም ዶክተር ካልሆነ እንግዲህ እነ ፍልፍሉ ምን እንደሚሆኑ እንጂ እንዴ እነ ፍልፍሉ ትምህርት ምን ይሆን ማሳቅ ነው ጥሩ ነው እኮ እነሱ የሚያዘነው ህዝብ ተስፋ ነው አው ሳቅ እንደ ነዳጅ ተወዶ እውነቴን እኮ ነው አው ያስፈልገዋል ለዚህ ህዝብ ያው ለዚህ እንደው ደግ ህዝብ በእውነት ምን ክፉ ቀን ጣለበት እንደው ምንም ያልበደለው የዋሁ ህዝብ መከራም የሚቀበል የማይሰለች አሁን ለዚህ ህዝብ ይሄ መሆን ይገባዋል በእውነት እና ዘላለም በእውነት ታውቁታላችሁ ወጣቱ ተጎዳ አሁን የዘላለም መህድ ብዙ ወጣት ተጎዳ ብዙ ወጣት አይነ ስውር ሆነ በእውነት ተስፋ ነበር እውነት ይናገር ነበር ሰባኪ ሞልቷል የቀጣፊው ከተማውን አጥለቅልቆታል ግን እንደ ዘላለም አይደለም ዘላለም ያችኑ ነው አይጨምር አይቀንስ አዎ መነገር የሚገባትን ለሰው ጆሮ አጣፍቶ ያቀርባል አዎ ሰላም እንዴት እንደሚገኝ ይናገራል ገርማቸዋል ሰላም ለማግኘት በሰላም መኖር የሚፈልግ ሰው ይላል ዳዊቱን ጠቅሶ አዎ እንዲህ ነው ዘዴው መጻፉን ማለት ነው አዎ እኛ ዛሬ ይሄ ሁሉ ወጣት አለ ምን አለ እንደ ዘላለም ቢሆን ስለ ዘላለም ከንፈር ከመምጣት አንተ ዘላለም መሆን አትችልም ትችላለህ ይቻላል እሱማ ስራውን ሰራ ይው በታየ በቁሙ ደግ መስራት ለየትኛው መሪ እንዲያተለቀሰ በእውነት አይታችኋል በዲናችሁ እኔ አላየሁ በእውነት መስቀል አደባባይ ቅድስት ሥላሴ ለአንድ ወጣት በምኑ በጥሩ ሰውነቱ ብቻ በሀብት አይደለም በስልጣን አይደለም በዘመድ አይደለም ክርስቲያን መኖር በሚገባው ስለኖረ ያ ኑሮው ይህን ሁሉ ሰው እንዲያዝን አደረገው እና ሁላችን እንዲያ ብንሆን ምን አለ አይከብድ እኮ አንድ ወጣት እኮ ነው እንግዲህ በ40 እና በ50 መካከል ወደ 49 ምናምን ስንት ነው እድሜው 49 ትንሽ ናት አሁን እኮ 80 ዓመት ያለው ሰው አለ ምንም ቀባሪ የሌለው አለ ምንም በቁሙ የሞተ እና ዘመዶች በእሱን ብንማርበት ምናት ይው እንማርበት እኛም እኮ እኔም ዘላለም ነው ያትሉም እንዴ ኤልያስ እንደኛ ሰው ነው በሉ ቅዱስ ያዕቆብ ኤልያስ ዘከማነ ሰብ አለ ኤልያስ እንደኛ ሰው ነው አለ ሰማይን ዘጋ አለ አያችሁ ስንታመም ይታመማል ስንራብ ይራማል ዘላለም እንደኛ ሰው ነው እንደሱ ልሆን አትልም ማለት ይገባል እኮ መሆን ይቻላል ለምን ነው እና እንግዲህ በጣም በእውነቱ እሱ የተማረ ነው ነፍሱን ይማር አይባልም ብዙ ሰው ያስማረ ሰው ለራሱማ በእውነት እንደ ሐዋርያት ባሉበት ቦታ ያለ ነው እና ጥሩ ነው የራሱ መታሰቢያ ለደግ ሰው ማውጣት ማስተማሪያ ነው አሁን እኛም ማናውቀው ሰው ብዙ ይለወጣል እንዴ እኔስ እንደ ዘላለም ብሆን ይላል ይለወጣል ደጋግ ሰዎች በህይወት ሳይሆን በሞታቸው ሁሉ ይለወጣሉ ቅዱሳን በህይወት ካለው ከሞቱ በኋላ በሞታቸው ብዙ ሰው ይድናል እና አሁንም በወንድማችሁ በልጃችን በዘላለም ህይወት መለወጥ ያስፈልጋል በዓሉንም ማክበር ለሀገር በረከት ነው አዎ የደግ ሰው መታሰቢያ ሲደረግ
እግዚአብሔር አገርን ይባርካል ይባረካል። ከዚህ በተረፈ እንግዲህ ያው ነገሩ እንዳበዛው ይገባኛል። ቤተ ክርስቲያን ጀምራችኋል ነው የሚባል፣ ቤት እንደሆነ አላየሁት። እና ለምንድን ነው በእውነት እንዲህ ያለችን እቺ ቤተ ክርስቲያን ናት አገራችንም ሁለመናችን። እና አንድ ቤተ ክርስቲያን ዛሬ ሁሉ ሰው በእውነት ቁጭ ብሎ ተረጋግቶ መማር ሲገባው ለምንድን ነው የየራሳችን አንዳንድ ጎጆ አለ። ይሄ ሁሉ ሰው አንዲት ቤተ ክርስቲያን መስራት ለምን አቃተን? ምእመናን እንደው እስኪ ጠይቁ ራሳችሁ፣ ለምን አቃተን? ለምን እንደው አንድ 50 ሀብታም ይኖራል፣ ለምን ሰርታችሁ ለህዝቡ አትሰጡትም? በእውነት ሰርታችሁ ስጡት። አይዟችሁ 50 ሀብታም ወይ ካላችሁ ሰርታችሁ ጸልዩ በሉት። ህዝቡ ምን ያርግ? ከምን ያምጣ? ከምን ያምጣ? ዛሬ ሽንኩርት ለመግዛት ታውቃላችሁ የ15 ብር 200 ገብቷል። ምን ያድርግ? እና ያላችሁ ሰዎች ምን ያረግ? ካሁንስ የበለጠ ዓለም ከንቱነቱን መቼ ትረዳላችሁ? አየነው እኮ። እና እባካችሁ ቤተ ክርስቲያናችንን እንስራ። ታሪካችን ሁለመናችን እዚህ እኮ ነው። ብንሞት እዚህ፣ ብንደሰት እዚህ፣ ብናለቅስ እዚህ፣ ብንጽናና እዚህ፣ ብንጣላ የምንታረቅ እዚህ። እንዲህ ያለ ተቋም የት ይገኛል ጎበዝ? እስቲ እንዲያው ለትንሽ ደቂቃ የምትችሏትን አድርጉ።